ሰላም ጤና ይስጥልን ወድና የተከበራችሁ የዚህ ቲቪ ቤተሰቦች በጣም በሚያሳዝን ዜና ነው ይዤላችሁ የመጣሁት። እነዚህ ሶስት ወጣቶች በጉራጌ ዞን ማለት ነው መንገድ ላይ እንግዲህ ከመኪና ውስጥ አስወርደው ፋኖ ናችሁ በማለት ህይወታቸው ተነጥቋል ማለት ነው። በጣም ያሳዝናል። እንዲሁም የልጆች አባት ናቸው ሁለቱ ማለት ነው። ወይኔ አገሬ ኢትዮጵያ ግን እንዲህ ነው። በቃ መኖር አንችልም ከአንዱ ሀገር አንዱ ኢትዮጵያ ውስጥ ግን ከአንድ መንደር ወደ አንድ መንደር መሄድ አንችልም። ከአንድ አካባቢ ወደ አንድ አካባቢ መሄድ አንችልም። እንደምታዩቸው ሁለቱ የልጆች አባት ናቸው። ያሳዝናል። ነፍስ ይማር፣ ነፍሳችሁ በአጸደ ገነት ትረፍ። ውይ በጣም ነው የሚያቃጥለው። በጣም ነው እንዴ! በቃ የታየ ሁሉ ፋኖ ነው። ፋኖ ሰው አይደል እንዴ? አውሬ ነው እንዴ? ኢትዮጵያዊ አይደለም እንዴ? ሰው አይደለም እንዴ? እውነት ለማን ነው አቤት የምንለው? ለማን ነው የምንጮኸው? በጣም ነው የሚያሳዝን። ከነዚህም ከሁለቱ የአንዱ እናት እንግዲህ ልጅሽ ህይወቱ አለፈ ሲባል እንዲሁም አንድ ብቸኛ ልጅ እሱ እንደነበረ በዛው እሷም ህይወቷን እንደ አጠፋች ነው እየተነገረ ያለው። ራሷ በራሷ ማለት ነው ህይወቷን ነጥቃለች ማለት ነው። በምን በልጅሽ ሞተ በማለት በሱ ምክንያት ማለት ነው። ልጄን አጥቼ አልኖርም በማለት ነጭ ሸሚዝ የለበሰው ነጭ ቲሸርት የለበሰው ልጅ እንደሰማነው መረጃ ለእናቱ አንድ ብቻ ነው እሱ ብቻ ነው እና እሱ እንደሞተ ሲነገራት እናት ራሷን በራሷ ነጥቃለች፣ ህይወቷን እንትን ብላለች ማለት ነው። በጣም 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 ያሳዝናል። ኢትዮጵያ ላይ እየተደረገ ያለው ነገር እየተሰራ ያለው ነገር እውነት ሀገራችን ላይ በጣም እኮ ነው የሚያስጠላው። ውይ ወጣት አለቀ። የምር በጣም አዝነናል። ለማን ነው አቤት የምንለው? ለማን ነው የምንጮኸው? ህዝቡም ብቻ ምን ብዬ ልናገር? ብዙ ነገር መናገር ይቻል ነበረ። በጣም ያዘነው ህይወታቸው የተነጠቀው እንግዲህ በህግ አስከባሪዎች ነው፣ በፖሊሶች ነው። ሶስቱም እናንተ ተላላኪ ናችሁ፣ ተልካችሁ ነው የምትመጡት። አለ ምክንያት በዚህ እየመጣችሁ አይደለም። ምንድናቸው? ማናቸው? ከየትም ክልል ይምጡ ለስራ ነው ወይ ምንድን ነው? ወይ መያዝ፣ መጠየቅ፣ መመርመር ነው ወይስ ወዲያውኑ አውርዶ ከመኪና ውስጥ ከህዝብ መካከል ላይ መረሸን ነው እንዴ? ምንድን ነው ነገሩ? በጣም እኮ ነው የሚከብደው። እንግዲህ ህግ አስከባሪ ህግን ያስከብራል እንጂ እንደዚህ ህይወትን ይነጥቃል አንልም። አሁን የዘመኑ ህግ አስከባሪዎች ደግሞ ህይወት እየነጠቁ እያየን ነው። ሴቶችን ሳይቀር ወንዶችን ሳይቀር በመንገድ ላይ ሳይቀር። ምንድን ነው ይሄ? ለማን ነው አቤት ምንለው? ለማን ነው የምንጮኸው? ወገን ወዴት ነው የምንሄደው? ወዴት እየሄድን ነው? ኢትዮጵያ ምን እየሆነች ነው? ምን እየተደረገ ነው ያለ ሀገራችን ላይ? ምን ጉድ ነው? ኧረ እባካችሁ ድምፅ ሆኖ ፍትህ እንበል። ለእነዚህ ልጆች ፍትህ ያስፈልጋቸዋል። አለ ኃጢአታቸው፣ አለ ስራቸው፣ አለ ምክንያታቸው ነው። በህዝብ መጓጓዣ ላይ ነው፣ አብረው ከህዝብ ጋር እየሄዱ ባሉበት ነው ናችሁ በማለት ህይወታቸው የተነጠቀው በግፍ በጸጥታ አስከባሪ፣ በፖሊሶች፣ በታጠቁ ኃይሎች፣ በመንግስት ኃይሎች ነው። ስለዚህ የእነዚህ ልጆች ንጹህ ደም ህዝብ የሚወቅልን ሁላችንም ፍትህ ማለት አለብን። ምክንያቱም ወንድምሽ ሲሆን ወንድሜ ሲሆን ብቻ አይደለም ሰው በመሆናቸው ሁሉ። በጣም አሞናል። በጣም ያሳዝናል። አሰባችሁት? እናት አንድ ልጇን ስታጣ እኔም አልኖርም የምኖረው ለልጄ ነው በማለት እሷም ህይወቷን አጣች። አዝነናል በጣም እንዲህ የግፍ ግፍ 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 እኮ ነው ኢትዮጵያ ውስጥ። ምን ነው ዛሬም አልነቃችሁም እንዴ? በቃን እኛ ብሔርተኝነት ምናምንተኝነት አንፈልግም። በቃ ሰው እንሁን። ሰው በመሆን ኢትዮጵያዊ በመሆን ብቻ እንኑር። ከአንድ ሀገር አንድ ሀገር እንስራ፣ እንኑር። አይታችኋል። ባለፈው የትግራይ ክልል ያ ልጅ ማለት ነው የጸጥታ ኃይሎች መጥተው ንብረቱን ውርስ አድርገው ወሰዱበት። ከትግራይ መጥቶ አዲስ አበባ ላይ ጋር እየነዳ የሚሰራው ህፃን ልጅ በጣም ልባችን ሰብሮታል። እንዴ ምንድን ነው? ምን እየተካሄደ ነው? ምን እየተደረገ ነው ያለው? ስለዚህ ለእነዚህ ልጆች ፍትህ እንበል። ሁላችንም ድምጻችን እናሰማላቸው። አዝነናል። ካልሰጠሽኝ ቀጥታ ተመለስሽ ወደ ሳውዲ ነው የምትሄጂ። ነግርሻል። ህፃኑ ይዘሽ ግን እውነቱን ለማናገር በምን አግባብ ነው ሰጠሽ? ማን ነው ሄዶ ሊዘፓስ ጨረሰው? ራስሽ ሄደሻል። ስትሄጂ ልጄ ነው ብለሽ ነው አይደል? ልጄ ነው አጻፍ። እሺ እና ልጁ የማን ነው?
ያንቺ አይደለም? የኔ አይደለም። የምንሽ ነው? የቅርብ ቤተሰብ ነው። የአጎቴ ወንድ ነው። አጎቴ ወንድ? በሱ ላይ ማገዝ ብለሽ ነው ያደረግሽ? የውስጥ ማገዝ ነው እንጂ ሌላ አይደለም። ብር ተከፍዬ እሺ። ያንቺስ ንገር። አንቺስ ራስሽ ይዘሽ ሄደሽ ህፃኑ ይዘሽ የኔ ያዘ ልጅ ነው ብለሽ ነው አመጣሽ? እና አንድ ላይ ወረቀቱ ላይ ተለጥፎ ነው ሰጣችሁ? የልጁ የማን ነው? የቤተሰብ ነው። ከዛ ወስደሽ ማን ነው የምትሰጪው? እናት። የማን እናት? የአንቺ እናት ነው ወይ ልጁ ነው? አንቺስ የት ነው የምትሰጪው? የት? አዲስ አበባ ነው? መቀሌ? አንቺ መቀሌ ነው የምትወስጂ? መቀሌ ነው የምትወስጂ? ሌላ ነው አንቺ? ይሄ ልጅ ከጠፋ ከወደቀ አንቺ ነው ተጠያቂ። እስር ቤት ነው የምትገቢ። ማን ነው የምትሰጡት? እዚህ ጋር የምታያቸው እንግዲህ የአሁኖቹ ሁለት እህቶቻችን ከሳውዲ አረቢያ እዚህ የተወለዱ ልጆችን በገንዘብ ይዘው ወደ ሀገር ይዘው እየገቡ ነው። ትግራይ ክልል ነኝ ብላለች አንዷ አማራ ክልል ናት። ሁለቱን ልጆች ማለት ነው ኬት አመጣችሁ ነው በማለት እንግዲህ ቦሌ ኢትዮጵያ ማለት ነው አየር መንገድ ተይዘዋሉ ማለት ነው። እና ለማን ነው የምትሰጪ ኬት ነው ያመጣሽው እያሉ በቪዲዮ እየተቀረጸች ነው። ምክንያቱም ደግ አደረገ፣ ጎበዝ ጀግና ነው ይሄ ሰው። ለምን እንደሆነ ታውቃላችሁ? አንዳንዶች ልጆች ይዘው ይጠፉ አሉ። ስለዚህ እነዚህ ልጆች የሰውን ልጅ ይዘው መጥተው የራሴ ነው ብለው ሊወስዱም ይችላሉ፣ ሊጠፉም ይችላሉ፣ ብር ካልከፈላችሁ ሊሉ ይችላሉ አሳግተው። ስለዚህ በቪዲዮ መነሳቱ ቪዲዮ ማድረጉ በጣም አሪፍ ነው እና ሳውዲ አረቢያ በአብዛኛው ጊዜ ገንዘብ እየተከፈላቸው ነው ይዘው የሚሄዱት። እንደዚህ የራሴ ልጅ ነው እያሉ ብዙዎቹ እንደዚህ ይዘው ይሄዳሉ ማለት ነው። የሰውን ልጆች ወላጆች እዚህ ተቀምጠው ለቤተሰብ ይልካሉ። ይሄ የተለመደ ነው ከድሮን ጀምሮ ማለት ነው። ይሄ በቃ ማሩፍ ነው። ኢትዮጵያን ሳውዲ አረቢያ ላይ ልጆቻቸው ማሳደግ አይችሉም። ለምንድን ነው ማይችሉት? ሰርታ ነው የምትኖረው። እንደ ዱባይ ፍሪ ቪዛ የለም። አሁን ዱባይ ላይ የራሷን ነገር ከፍታ የራሷን ነገር እየሰራች ትችላለች። ሳውዲ ግን የራሷን እንደ ዱባይ ነጻ እንትን አታገኝም። ብዙ ገንዘብ ይጠይቃል፣ ብዙ ፕሮሰስም አለው። ስለዚህ ያላት አማራጭ አንድ ሴት ሳውዲ አረቢያ ላይ ከወለደች ልጇን ለቤተሰብ መላክ ነው። እሷ ኢቃማ ከሌላት ግን መኖሪያ ፍቃድ ካላት ራሷ ሂዳ ኢትዮጵያ አድርሳ ለዘመዶቿ ሰጥታ መመለስ ትችላለች። እነዛ ደግሞ ገንዘብ ከፍላ እዚህ ሆና በነገራችን ላይ 7,000 5,000 6,000 እስከዚህ ድረስ ነው ልጆቻቸውን ሲልኩ ይዘውላቸው የሚሄዱት። በነገራችን ይሄ ሁሉ ብር ከፍለው ነው የሚልኩት። አንድ ልጅ ለመላክ 5,000 3,000 እንደ ቤተሰብ እንዳቀራረባቸው ነው የሚሰጠውና አንዳንዶች ደግሞ ልጆቹንም ይዘው ይጠፋሉ ማለት ነው። ለዛም ነው ይሄ ሰው ቪዲዮ የቀረጸው ማለት ነው። እና እኔ አድንቄዋለሁ፣ ጎበዝ ብያለሁ። ምክንያቱም እነዚህ ሁለት ህጻናቶች ቢጠፉ እነዚህ ሁለቱ ልጆች ይያዛሉ ማለት ነው። ፎቶቸው ቪዲዮቸው ስላለ አሁን ቴክኖሎጂ እንዳያችሁት ነው እንግዲህ የጠፋ ሰው ሁሉ ቲክቶክ መንደር ስለሚገኝ በዛ ምክንያት የሚያውቋት ሰዎች እነዚህ ልጆች የሚያውቁ ሰዎች ያገናኙ ይችላሉ። እነዚህ ልጆች ቤተሰብ ጋር ካልደረሱ ልጆች የጠፉብኝ ብለው የመጡ ሰዎች ካሉ እነሱም ቪዲዮ አስቀምጠው ነው በእርግጠኝነት ልጆቻቸውን ሲሸኙ እና ይያዛሉ ብዬ አስባለሁ። ስለሞቱት ልጆች ግን ሁላችንም ፍትህ መጠየቅ አለብን። ፍትህ እንበል እያንዳንዳችን ማለት ነው። ደላላው አብረሽኝ ካላደርሽ ብሎ ከውጭ ሀገር ያስቀራት ምስኪኗ ሴት ይህቺ ከላይ የምትመለከቷት እህታችን ቲክቶክ ላይ ለበራ ብር ከፍዬም ደላላው አብረን ካላደርን ብሎ አስቀረኝ፣ አባቴ የሚያርስ በሬ ሸጦ ነው ብሩን የሰጠኝ በማለት ታሪኳን እያለቀሰች አጋርታለች። ገና ለገና ተሰድጄ ህይወቴ ይቀየራል፣ ቤተሰብ እረዳለሁ ብላ ቤተሰብም እዚህ ጋር እንደሰማችሁት የደላሎችን ጉድ እንግዲህ ተመልከቱ። አዲስ አበባ ላይ ማለት ነው ወደ አረብ ሀገር እየሄደች አብረሽኝ ካልተኛሽ መሄድ አትችይም በማለት የበረራ ጊዜዋን አሳልፎባት ትኬቷም ተቃጥሏል ማለት ነው። ፍረዱኝ በማለት ቲክቶክ ላይ ወጥታ እንግዲህ እያለቀሰች ተናግራለች። ህዝቡም እየዘገበው ይገኛል። የደላሎችን ግፍ ተመልከቱ። እሷን ግን በጣም አድንቄያታለሁ። ወንድ ናት። አብሬ አልተኛም፣ አባቴ በሬ ሽጦ ነው የላከኝና ጉድ ሆኛለሁ፣ እባካችሁ ድረሱልኝ ኢትዮጵያን እያለች ትናገራለች ማለት ነው። ያሳዝናል። ቤተሰቧን ታሳልፋለች፣ እሷም ያልፍላታል ተብላ አረብ ሀገር የምትላክ አንድ ምስኪን ሴት እንዲሁም ደግሞ በሬ ሽጦ ንብረት ሽጦ አባት የላካትን
ደላላው አብረሽኝ ካልተኛሽ በፍጹም አትሄጂም በማለት አስቀረጧት። እያለቀሰች ትገኛለች። በመሀል አዲስ አበባ ማለት ነው። ፍትህ እያለች ትገኛለች። እኛም ፍትህ እንበልላት። በጣም ያሳዝናል። ለሌሎች ትማሩበታላችሁ። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ኢትዮጵያን ማለት ነው። ያሳዝናል። ይቀጥላል። አሁንም قومي 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 انا ما ابغى امسكك. قومي يلا قومي 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 يلا اقول قومي قومي خلاص قومي كلنا مسحورين. قومي يلا قومي قومي حبيبتي قومي يلا 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 قومي كفاية تمثيل. قومي يلا يلا قومي والله دق على الشرطة. قومي قومي እህታችን የምታዩት እንግዲህ በሳውዲ አረቢያ ነው የምትናገረውንም ሰምታችኋል። በሳውዲ አረቢያ መዳም ቤት ነው። መዳም ተነሺ፣ ካልተነሳሽ እኔ ለፖሊስ እደውላለሁ እያለቻት ትገኛለች። እሷም ምንም ራሷንም አታውቅም። እንግዲህ እንደ መንፈስ ነገር ላይ የጮኸች ትገኛለች። ያሳዝናል። እግዚአብሔር አምላክ እንደዚህ አይነት ነገር ይሰውራችሁ፣ ይሰውረን። ወጥቶ ከመቅረት መድኃኒዓለም ይሰውረን፣ ይሰውራችሁ። ያላሰብነው ነገር ነው የሚፈጠረው ስደት ላይ አንዳንዴ። በጣም ያሳዝናል። በሰው ላይ ተንኮል የሚሰሩ ሰዎች እንግዲህ እግዚአብሔር አምላክ ይቅር ይበላችሁ። ሌላ ምንም አንልም። ልቦና ይስጣችሁ። እች ልጅ እንግዲህ ስህር ነው የተሰራባት። ስህር ነኝ እያለ ነው የሚለፈልፈው። ላዋ ላይ እንደመንፈሱ ነው። ያሳዝናል። መዳም ግን አልገባትም። እኛም ሁላችንም ላይ ስህር አለ ትላለች። ሁላችንም ተሰርቶብናል ትላታለች። በአረበኛ ማለት ነው። ልጅቷ ግን እንዳያችኋት ወድቃ ብቻ ስደት ከባድ ነው። ለማንኛውም ላይክ ሼር አድርጉት። የሚያውቋት ሰዎች ድንገት ከተገኙ